ሴቶች አንድ ወንድ እወድሻለሁ ግን ማለት ከጀመረ ምን ለማለት ፈልጉ ነው ታውቃላችሁ? ግን በነገራችን ላይ ሬድ ፍላጎች ናቸው። እሺ በጣም ሬድ ፍላጎች አሉ። አንድ ወንድ እወድሻለሁ ግን ማለት ከጀመረ ከሱ ጋር ተያይዞ የሚመጡ ሌላው ኮተቶች አሉ። ስለዚህ ዛሬ ከነዛ ኮተቶች መካከል 10 ነጥቦች አንስቼ ነው የምነግራችሁ። በጣም መጠንቀቅ አለባችሁ። እወድሻለሁ ግን አለ ማለት ምናልባት ከነኚህ ከ10 ነገር ውስጥ አብዛኛው ሊኖር ስለሚችል ራሳችሁን ለሚመጣው ነገር ማዘጋጀት አለባችሁ። እስከ ቪዲዮ መጨረሻ ተከታተሉኝ። እንግዲህ በመጀመሪያ ደረጃ አንድ ወንድ እወድሻለሁ ግን ማለት ከጀመረ ምን ለማለት ፈልጎ ነው? አንደኛ አሁን ለቁም ነገር ዝግጁ አይደለሁም የሚል ስውር መልእክት አለው። ይሰማል አይደለ? እወድሻለሁ ግን አለ ማለት በአጭር ቋንቋ አሁን ለቁም ነገር ዝግጁ አይደለሁም እያለሽም ሊሆን ይችላል። ትወደኛለህ ወይ ብለሽ ስትጠይቂው አዎ እወድሻለሁ እኮ አፈቅርሻለሁ እኮ ይልሻል። በመሃል ግን የሚል ቃሎች አይጠፉትም፣ ወይ ደግሞ የሆነ ኔጋቲቭ የሆኑ ነገሮች አሉበት። በነገራችን ላይ ወንዶች ለምንድን ነው ዝግጁ የማይሆኑት ታውቃላችሁ? አንደኛው ምንም ጥያቄ የለውም፣ በአሁን ዘመን ላይ አይደለም ከበፊትም ጀምሮ የነበረ የኑሮ ውድነት ነው። ሰርቫይቭ ማድረግ አለመቻል፣ ኃላፊነት ተቀብሎ ትዳር ይዞ መስርቶ ከዛ በኋላ ከትዳር በኋላ ደግሞ ህይወት አለ አይደል? ልጆች ይመጣሉ፣ ብዙ ነገሮች አሉ። እነኚህ ነገሮች ሲያስብ አሁን ባለበት ፋይናንሻል ስታተስ ላይ በቂ አለመሆኑ ለቁም ነገር ዝግጁ እንዳልሆነ እየነገረች ሊሆን ይችላል። ሁለተኛው ደግሞ ካለበት ነባራዊ ሁኔታ አንዳንዶች ታውቃላችሁ፣ ያው ሁልጊዜ ሰው ብቻውን ይሆናል ማለት አይደለም። ቤተሰቦቹ መቅደም ያለባቸው ነገሮች ሊኖሩ ይችላሉ፣ ወይ ደግሞ በህልሙ የሆነ ማሳካት ያለበት ነገር ሊፈልግ ይችላል። ስለዚህ ከዚህ አንጻር ዝግጁ ሊሆን ይችላል፣ ወይ ደግሞ ለቁም ነገር ዝግጁ አይደለም። አሁን በቃ አሁን ማግባት አልችልም ወይ ደግሞ ማግባት የምችልበት ሁኔታ ላይ አይደለሁም እያለች ሊሆን ይችላል። ሶ የዚህ ሰዓት አንቺ ምንድነው ማድረግ ያለብሽ? ለቁም ነገር ዝግጁ ከሆነ ወንድ ጋር ነው እንጂ መቀጠል ያለብሽ። ለቁም ነገር ዝግጁ ካልሆነ ወንድ ጋር በጣም ብዙ ወንዶች በነገራችን ላይ ሳይፈልጉ ሪሌሽንሺፓቸውን በዚህ የተነሳ የሚያቆሙ ብዙ ወንዶች አሉ። በፋይናንሻል እጥረት ምክንያት ይወዳታል፣ ያፈቅራታል፣ ነገር ግን በቃ ገንዘብ የለውም። ስራ አለው ግን ደግሞ በቂ ገንዘብ አይኖረውም፣ ወይ ደግሞ ስራ አይኖረውም። ብቻ በተለያዩ ምክንያቶች ለቁም ነገር ዝግጁ የማይሆንበት ጊዜ አለና ስለዚህ ሴቶች እወድሻለሁ ግን ማለት ከጀመረ የሆነ ችግር ስላለ እንግዲህ አሁን ለቁም ነገር ዝግጁ ላልሆን እችላለሁ እያለች ስለሆነ ምናልባት ጊዜሽን ከሱ ጋር አቃጥለሽ ድሮም እኮ ወንዶች ምናምን ብለሽ ሌላ ችግር ውስጥ እንዳትገቢ ጠንቀቅ ነው ማለት ያለብሽ። ወደ ሁለተኛው አልፋለሁ። እንግዲህ በሁለተኛ ደረጃ አንድ ወንድ እወድሻለሁ ግን ካለ ምን ለማለት ፈልጎ ነው? አንቺን ይዞ ምናልባት ሌሎች አማራጮችንም እየፈለገ ሊሆን ይችላል። እዚህ ጋር ሴቶች በጣም መንቃት አለባችሁ። ሴቶች በጣም ነው መንቃት ያለባችሁ እዚህ ጋር። ሁልጊዜ አንድ ወንድ እወድሻለሁ ግን ማለት ከጀመረ ለቁም ነገር ዝግጁ አይደለሁም ብቻ ማለቱም ላይሆን ይችላል። አንዳንድ ጊዜ ደግሞ አንቺንም ይዞ ያው አይነግርሽም፣ በግልጽ አማርኛ ሌላ እየፈለኩ ነው ሌላ እየጠበቅኩ ነው አይልሽም። ነገር ግን በተግባር ግን ያንን እያደረገው ሊሆን ይችላል። በምን ታውቂያለሽ? ምናልባት ከአንቺ ጋር ሆኖ ሌላ የተለየች ሴት በቃ ምናልባት ወይ መስፈርቱን አንቺ ያላሟላሽለት ይሆናል፣ ወይ ደግሞ ተገዶ ወይ ደግሞ ሼም ይዞት ሊሆን ይችላል ከአንቺ ጋር ያለው፣ ወይ ደግሞ አብራችሁ ከሆናችሁም በኋላ አንዳንድ ጊዜ እኮ መደባበር የሚባለው ነገር ይመጣል አይደል? ወይ ደብረሹ ሊሆን ይችላል። ከዛስ አንቺ ስለ ቁም ነገር አንስተሽ ስታወሪ ወይ ስለ ነገ አንስተሽ ስታወሪ እሱ ምንድነው የሚያስበው? አዎ እወድሻለሁ ግን ምናምን ማለት ይጀምራል ማለት ነው። የዚህ ሰዓት የኔ እናት ነቃ ነው ማለት ያለብሽ። ምናልባት በዙሪያው ያሉ ሴቶችን ቼክ አድርጊ። እነማን ናቸው ያሉት? ከማን ጋር ነው የሚያወራው? ከማን ጋር ነው እየተደዋወለ ያለው? ከማን ጋር ነው ቴክስት እያደረገ ያለው የሚለውን ነገር ነቃ ብለሽ መጠበቅ አለብሽ ማለት ነው። እንግዲህ ወደ ሶስተኛው አልፋለሁ። ያው እኔ ነግሬያችሁ ነው የማልፈው፣ እናንተ ቼክ ታደርጋላችሁ። ሶስተኛ እንግዲህ በሶስተኛ ደረጃ አንድ ወንድ እወድሻለሁ ግን ማለት ከጀመረ ምን እያለ ነው? ሙሉ ኃላፊነት ለመውሰድ የመፍራቱ ምልክት ነው። ቅድም እንደነገርኳችሁ ይሄ ለቁም ነገር ዝግጁ አይደለሁም ከሚለው ጋር በእርግጥ ያኛው እንዳልኳችሁ ከፋይናንስም አንጻር ነው፣ ይሄም ከፋይናንስ አንጻር ይሆናል። ያኛው ግን ለቁም ነገር ዝግጁ አይደለሁም ሲባል ሌላም እንትን አለው። ምን ማለት ነው? ይሄ በቃ ጊዜያዊ ነገር ላይ ቺል ማድረግ ነው የምፈልገው፣ መደሰት ነው የምፈልገው፣ አሁን ላይ ማግባት አልፈልግም አይነት ነገሮችን ፍላጎት በውስጡ እንዳለ ሊያሳይ ይችላል። ይሄኛው ግን ሙሉ ኃላፊነት ለመውሰድ የመፍራት ምልክት ማለት ቅድም እንደነገርኳችሁ ከፋይናንስ አንጻር ቤተሰብ ማስተዳደር ምን ማለት እንደሆነ ካለማወቅ በጣም በእርግጥ ያው ማናውቀው ይጀምራል። ሁሉም ገብቶ ነው የሚማረው ትሉኛላችሁ። አይ ነው እናውቃለን። ግን አንዳንድ ሰዎች እንደዚህ አይነት ነገር ይጎትታቸዋል። እንዴ አሁን አግብቼ ኑሮ ኖሮኝ ምናምን የሚባሉ ነገሮች ያሳስበዋል። ስለዚህ እያልኳቸው ያሉት ምንድነው? ኃላፊነት መፍራት በራሱ እወድሻለሁ ግን ብሎ እንዲናገር ወይ ደግሞ ወደ ኋላ እንዲጎተት ሊያደርገው ይችላል ማለት ነው። ወደ አራተኛው አልፋለሁ። በነገራችን ላይ አራተኛ ላይ ያለው ነጥብ አብዛኞቻችሁ ሴቶች ጋር ያጋጥማችኋል ብዬ አስባለሁ። ይሄ በደንብ አድርጋችሁ አዳምጡኝ። እንግዲህ በአራተኛ ደረጃ አንድ ወንድ እወድሻለሁ ግን ማለት ከጀመረ ምን እያለ ነው?
ጊዜያዊ ስሜቱን ብቻ ለማርካት መፈለጉን ያሳያል። እደግመዋለሁ። አንድ ወንድ እወድሻለሁ ብሎ ግን ማለት ከጀመረ ምናልባት ጊዜያዊ ስሜቱን ለማርካት ብቻ መፈለጉንም ሊያሳይ ይችላል። መብታችሁ ነው እኔን ማመንና ለማመን። እኔ ወንድ እንደመሆኔ መጠን የወንዶችን ባህሪ ስለማቅ እየነገርኳችሁ ነው ያለሁት። በጣም መጠንቀቅ አለብሽ። በጣም ምን ታውቂያለሽ? ለጊዜያዊ ነገር እየፈለገሽስ ቢሆን ማለት ካንቺ የሚያገኛቸውን ጥቅማ ጥቅሞች ብቻ ተመችቶት ቢሆንስ ካንቺ ጋር ያለው ካንቺ ጋር እኔ በተደጋጋሚ ነው የምናገረው። በተደጋጋሚ ሴቶች እህቶቼ፣ እንደው ታናናሾችም ልትሆኑ ትችላላችሁ፣ ታላላቆችም ልትሆኑ ትችላላችሁ። እንደው የምትችሉ ከሆነ በተደጋጋሚ ነው የምናገረው፣ ቢፎር ሜሪጅ ወይ ደግሞ ከጋብቻ በፊት ምንም አይነት ነገር ውስጥ አትግቡ። አንደኛ ለግንኙነታችሁም አይጠቅማችሁም። ሁለተኛ መንፈሳዊም ላይ ትክክል አይደለም። እንደ አንድ ክርስቲያንም እንደ እስልምናም በቃ አይፈቀድም፣ አይመከርም። ሲቀጥል ትጎዳላችሁ። እሱ አይደለም የሚጎዳው፣ አንቺ ነሽ የምትጎጁ። በነገራችን ላይ በእርግጥ ያው አንዳንዶቹ ፈልገውም ያደርጓሉ እንደዚህ አይነት ነገሮች፣ ሴቶችም በዚህ ዘመን ላይ ያደርጋሉ። ግን እኔ ለእናንተ ለጨዋዎቹ ነው ይሄን እየተናገርኩ ያለሁትና ፕሊዝ በቃ እንደምንም ታግሳችሁ 1 ዓመትም 2 ዓመትም ቢሆን ትዳር ውስጥ የምትገቡ እንደዛ ነው የሚሻለው። ፈጣሪ ያለበት ነገር ጥሩ አይመስላችሁም? እና እንደዛ ቢሆን ብዬ እመክራለሁ። ሰው ከስተቱ ስለሚማር ማለት ነው። ተማሩ ከስተታችሁ ለማለት ፈልጌ ነው። ስለዚህ ጊዜያዊ ነገሩን ሊያረካብሽ እንደሆነ በምን ታውቂያለሽ? ምናልባት እየተገናኛችሁ ብቻ ወይ ወሲብ እያረጋችሁ የተለያያችሁ ወይ ደግሞ የተነካካችሁ ብቻ የምትለያዩ ከሆነ ከባድ ነው የሚሆነው። ስለ ነገ አንስተሽ ስታወሪ ታዲያ በምንድን ነው ማውቀው የሚል ጥያቄ ልታንሽ ትችያለሽ። ማለት ለጊዜያዊ ነገር እንዳልሆነ የቀረበኝ በምንድን ነው ላቅ የምችለው የምትይ ከሆነ በጣም ብዙ ስለ ነገ ማሰብ፣ ድሪም ማድረግ፣ አንቺን መንከባከብ፣ ጊዜ መስጠት፣ እነኚህ ነገሮችን ታይበታለሽ። ግን ስትገናኙ ያወድሻለሁ ግን ይልና ትኩረቱ እዛ ነገር ላይ ወይ ደግሞ ወሲብ ላይ የሚሆን ከሆነ ነቃ ድንገጥ ማለት አለብሽ። ኦኬ እንግዲህ ወደ 5ኛው አልፋለሁ። እንግዲህ በ5ኛ ደረጃ አንድ ወንድ እወድሻለሁ ግን ማለት ከጀመረ ምን ማለት ነው? ላንቺ ያለው ፍቅር ሙሉ አለመሆኑ ወይ ደግሞ እውነተኛ አለመሆኑ ነው የሚያሳየው። የእውነት የሚያፈቅር ወንድ እወድሻለሁ ግን የሚባል አማርኛ አይሰራም። እወድሻለሁ ነው አለቃ። አፈቅርሻለሁ ነው እንጂ ሴቶች በነገራችን ላይ ወንዶች ያፈቀሩ መስለው መቅረብ እንደሚችሉ ታውቃላችሁ። ምን ያሎቻችሁ ይሄ እንደምታውቁት አላውቅም። ያፈቀሩ መስለው የሚቀርቡ ወንዶች አሉ እና ብትነቂ አይሻልሽም? የኔ እናት በኋላ ጊዜሽ ከሚባክንና የሆነ ነገር እንትን ከሚል ጥርጣሬ መታይ ከሆነ የሆነ አላስፈላጊ ነገሮችን ነው የሆነ ሬድ ፍላጎችን መታይ ከሆነ ማለት ነው ሬድ ላይን ካለ ቆም አድርገሽ መጠየቅ፣ ምንድነው ይሄድክ ያለ አልተመቸኝም፣ ይሄ ነገር ምን እያረክ ነው ብለሽ መጠየቅ ነው ያለብሽ ማለት ነው። ምናልባት እውነተኛ ፍቅርም ላይሆን ይችላል እሱ ጋር ያለው ቼክ ማድረግ አለብሽ። ኦኬ ወደ 6ኛው እናልፋለን። እንግዲህ በ6ኛ ደረጃ እወድሻለሁ ግን ማለት ከጀመረ ምን እያለ ነው? ህይወቱን ከአንቺ ጋር ለመቀጠል አለመወሰኑን ያሳያል። በአጭር ቋንቋ እኔ ከዚች አንዳንድ ጊዜ ሰማለሁ ወንዶች ይመጡና አረኔ ከሷ ጋር ግን እንዴት አድርጌ ነው የምቀጥለው? ማለት አሁን ከሷ ጋር ዘላለም የቀረኝን እድሜ ከሷ ጋር ነው ማሳልፈው ምናምን ብሎ ሼም የሚይዛቸው ወንዶች አሉ። እና እንደዚህ መሆን የለበትም። እሺ በነገራችን ላይ በጣም መንቃት ያለብሽ እንደዚህ አይነት ነገሮች ጥያቄዎች ተነሱ ማለት ኢቭን እንደው ረርቶሽ እንኳን ፈጣሪ እዛ ውስጥ እንኳን ብትገቢ ትዳር ውስጥ እንኳን ብትገቢ ከሱ ጋር ከዛ በኋላ ትዳርሽ ጤነኛ አይደለም የሚሆነው። እኔ ይኸውላችሁ በተደጋጋሚ የምነግራችሁ ነገር ምንድነው፣ በቻላችሁት አቅም ወንድም ሆናችሁ ሴቶች ከማታፈቅሩት ሰው ጋር እባካችሁ አብራችሁ እንዳትኖሩ ወይ ደግሞ አብራችሁ ትዳር ውስጥ እንዳትገቡ። በጣም ብዙ ትዳሮች ከሚፈርሱባቸው ምክንያቶች መካከል የእውነተኛ ፍቅር አለመኖር ነው። እደግመዋለሁ፣ እንዲህ ማይኩን ይዤ ነው የምደግመው። በጣም በተደጋጋሚ ትዳሮች ከሚፈርሱባቸውና ልጆች ከሚበተኑባቸው እንዲሁም ደግሞ ትዳሩ በመፍረሱና በመበላሸቱ ወንዶች ለሴቶች ያላቸው አመለካከት ተቀይሮ ጥላቻ የሚያሳዩበት፣ ሴቶችም ለወንዶች ያላቸው ጥሩ አመለካከት ተቀይሮ ጥላቻ የሚያሳዩበት አንደኛው መንገድ ምንድነው ካላችሁኝ፣ በመጀመሪያውኑ ሲጀመር የእውነተኛ ፍቅር አለመኖር ነው። ሰው ለሚወደው እኮ ዋጋ ይከፍላል። ሰው የሚወደውን ሰው ይንከባከባል። ሰው የሚያፈቅረውን የሚወደውን ሰው ይጠብቃል። ሰው ለሚወደው ሰው ታማኝ ነው። ስለዚህ ሳትፈቃቀሩ ወይ ሴቶች ኑሮን ለማሸነፍ ብለሽ ወይ ደግሞ ችግር የለውም ወንድ ከምንድነው ከጎሪላ ነው ከዝንጀሮ መለስ ካለ በቂ ነው ኪሱ እንትን ይበል እንጂ ብላችሁ ገብታችሁ ትዳር ውስጥ ከገባችሁ በኋላ እውነተኛ ነገር ሳይኖር ሲቀር ፊልም የሚደረግ ቴስት የምታረጉት ነገር ሳይኖር ሲቀር መሰለቻቸቱ ይመጣል፣ ጭቅጭቁ ይመጣል፣ መነጋገሩ ይመጣል፣ አልጋ መለየት ይመጣል፣ ገንዘብ ይሄ ሁሉ ነገር ተፈጣጥሮ ትዳራችሁ ይበተናል። ከዛ
አንዳንዶችማ እዚህ ሶሻል ሚዲያ ላይ እየወጡ የጥላቻቸውን ዲስኩር ይነፋሉ። ወንዱ ይወጣና ሴት ማለት ድሮም ምናምን። ሴት ምን አረገች? የራስ ባህሪ ነው፣ የራሷ ባህሪ ነው። እናንተ ሁለታችሁ አልተግባባችሁምና በሀገራችን ላይ ወይ ደግሞ በዓለማችን ላይ ያለ የእውነተኛ ፍቅር መለኪያዎችን ድምጥማጡን ለማጥፋት ትሞክራላችሁ ማለት ነው። ኖ በስነ ስርዓት ተዋደው ተፋቅረው የሚኖሩ ተከባብረው ወልደው ከብዶ የሚኖሩ በጣም ብዙ ትዳሮች አሉ፣ በጣም ብዙ ሰዎች አሉ። የእናንተ አለመግባባትና የእናንተ አለመጣጣም ትዳርን ዲፋይን ያደርገዋል ማለት አይደለም። ወይ ደግሞ የፍቅር ህይወትን፣ ግንኙነትን፣ እውነተኛ ነገርን ዲፋይን ያደርገዋል ማለት አይደለም። እውነተኛ ፍቅርን ማኳየን በብዙዎች አይተናል። የእናንተ ትዳር ፈርሷልና የሌላው እውነተኛ አይደለም ማለት ነው። ሲጀምር ተረጋጉ ምላችሁ ለዚህ ነው። ሳትፈቃቀሩ ሳትዋደዱ አትግቡ። ባሎች ወይ ሚስቶቻችሁን ውደዱ ተብሏል። የመውደድ ግዴታ አለብህ አንተ ሰውዬ። አንቺም ደግሞ የመገዛት ግዴታ አለብሽ። ስትገዢ ግን በፍቅር ነው፣ በዲክታተርነት ወይ ደግሞ ተጨቆነሽ ምናምን አይደለም መሆን ያለበት። እሱ ከሚያሳይሽ ፍቅር አንቺም ልትገዢለት በፍቅር ልትወጁ ይገባል። በመካከላችሁ ግን መከባበር ከሌለ፣ እሱ አንቺን መውደድ አንቺም እሱን ሰሚት ማድረግ ከሌለ፣ ጭቅጭቅ የሆነ የበላይነት የበታችነት ምናምን የምታራምዱ ከሆነ እንኳን ደስ አላችሁ። በገዛ ፊርማችሁ ትዳራችሁን ሰማንያችሁን እየቀደዳችሁ ነው። የዛ ሰዓት እንግዲህ ያው ሰማይ ቤት ትገናኙና ትጠየቃላችሁ። ምን ሆናችሁ ነበር? ዘላለም የሚባል ህይወት እያለ ገና የምንኖርበት እልፍ አላፍ ህይወት እያለ ለዚች 60 እና 70 ዓመት መኖር ያቀታችሁ ምን አባታችሁ ብትሆናችሁ ነው ተብላችሁ መጠየቃችሁ አይቀርምና ለዛ ጊዜ ምላሻችሁን አዘጋጁ ለማለት ፈልጌ ነው። ለማንኛውም ለጨዋታው ድምቀት ነው ልምልላችሁ ፈልጌ ነው። ተፈቃቀሩ። ሳትፈቃቀሩ ሳታፈቅራት አትግባ። ሳታፈቅሪው አንቺም አትግቢ። ትበድይዋለሽ፣ ይቅርብሽ። ነገ ምናልባት ከሱ ጋር ልጆች በስትወልጂ ልጆችሽ ያንቺንና የሱን ፍቅር አይቶ ማደግ አለባቸው፣ መስማማት አለባቸው። አባትና እናት ወድሻለሁ ወድሃለሁ ሲባባሉ በዚህ አጋጣሚ እስቲ ምናልባት ባለትዳሮች እያያችሁት ከሆነ ወይ ደግሞ ላኩላችሁ እስቲ በትዳራችሁ ውስጥ ምን ያህል ጊዜ ወድሃለሁ ወድሻለሁ ትባባላላችሁ? በቀን ነው? በሳምንት ውስጥ ነው? በወር ነው? በአመት ነው? ወይስ ከእናት አትባባሉም? ይሄ ነገር በጣም መሰረታዊ ነገር ስለሆነ ሀሳባችሁን ኮሜንት ላይ ብታሳርፉልኝ ደስ ይለኛል። እንግዲህ ወደ 7ኛው አልፋለሁ። ሀሳቤ አጫጭር ስለሆነ ቶሎ ብዬ ለመጨረስ ሞክራለሁ። ከዛ በፊት ግን ቪዲዮ ተመቻችሁ እስቲ ላይክ አድርጉት። አንዴ ላይክ አድርጉት። አዳዲስ ከሆናችሁ ደግሞ ሰብስክራይብ አድርጉት። ቤተሰብ እንሆናለን። ፎሎ ማድረጋችሁን አትርሱ። ኮሜንት ላይ ሀሳባችሁን አስፍሩልኝ ማለት ነው። ኦኬ እንቀጥላለን ማለት ነው። እንግዲህ ወደ 7ኛው ስናልፍ በ7ኛ ደረጃ አንድ ወንድ እወድሻለሁ ግን ካለ ምን ለማለት ፈልጎ ነው? አንቺን በጥርጣሬ ውስጥ ለማቆየት የሚጠቀምበት ዘዴ ነው። በቃ ኮንፊውዝ ነው የምትሆኙ። ምን ለማለት ፈልጎ ነው? እወድሻለሁ ግን እስቲ ምን ሊለኝ ይፈልግ ማለት ሌላ ችግር አለ፣ ያጠፋው ጥፋት አለ፣ ያልተመቸው ነገር አለ ምናምን። ይሄ የሚያሳየው ሲጀምር ያው ፍላጎት እንደሌለው የሚያሳየው። አንዳንድ ጊዜ እኔም የሆነ ጊዜ አጋጥሞኝ ነበር። አንዳንድ ሰዎች ልጁ ያጋጣሚ ጉዳይ ሆነ ከልጅቷ ጋር ግንኙነት ጀመረና እንዴት ብሎ ይንገራት ከጊዜ በኋላ ለካ እውነት እንደማያፈቅራት ገብቶታል። ማለት በቃ በሰዓቱ ልጁ ጉዳት ላይ ነበር፣ ታውቃላችሁ፣ ኃይለኛ ጉዳት ላይ ነበርና ቁጭ ብሎ ሲነግረኝ ታዲያ ምን ነው አንተ ቢቀርብ ብየውልስ ምን ላድርጋለኝ? በቃ ሼም ይዘኛል ምናምን አለኝ። ምንድነው ሼም ይዘ ስለው በቃ ያኔ ተጎድቼ በነበረ ሰዓት ሰው በሚያስፈልገኝ ሰዓት ነበር ከጎኔ ነበረችውና የወደድኳት መስሎኝ ነበር። ለካ የሰው ረሃብ ነበር እንደዛ የሚያደርገኝ አለ። ብዙ ጊዜ በብቸኝነት የሚያሳልፍ ሰው ነውና ከዛ ግን ቴስት ሲያደርገውና ወደ ውሳኔ ለመምጣት ሲያስብ ለካ ልጅቷን አያፈቅራትም። በቃ ከጎኑ ስለሆነች እንዴት ብለበላችሁ ይሉኝ ታያዘው በቃ እና ከበደው በቃ። ስለዚህ ይወድሻል ይላታል ግን እርግጠኛ አይደለም። እሷም ጥርት ምንድነው የጎደለው? ይወደኛል ይወድሻል ይለኛል ምንድነው ምናምን ያለሽ ግራ ትጋባለች። እንደዚህ አይነት ነገሮች እንዳይፈጠሩ በጣም ይሄን ነገር ማወቅ አለባችሁ። እንደዚህ አይነት ነገሮች ከተፈጠሩ ምናልባት ይሄም ችግር ሊሆን ይችላል። ምናልባት ጥርጣሬ ውስጥ መሆኑም ሊሆን ይችላል። ያረጋ ያልወሰነ ሊሆን ስለሚችል በጣም መጠንቀቅ አለባችሁ ማለት ነው። እንግዲህ ወደ 8ኛው እናልፋለን። እንግዲህ በ8ኛ ደረጃ አንድ ወንድ እወድሻለሁ ግን ማለት ከጀመረ ምን ለማለት ፈልጉ ነው? የራሱን ስህተቶች ለመሸፈን የሚያደርገው ጥረት ነው። ይሄ ምን ማለት መሰላችሁ? አንዳንድ ጊዜ ወንዶች ምን አይነት ትሪክ ይጠቀማሉ? ጥፋት ያጠፋል አይደል? ይበድላል ወይ ደግሞ አንቺን ሊያሳዝንሽ ይችላል። ከዛ ግን እወድሻለሁ ይልሻል። በዛ ለማስቀየስ ይሞክራል። ግን እኮ አይወድሽም። ግን እኮ አንቺን ነገ ትዳር ውስጥ ይዞ ለመግባት እኮ አይፈልግም። ነገር ግን እንደሚወድሽ አክት ያደርጋል፣ ያስመስላል። ግን ደግሞ የሚባል የህይወት ኳሊቲ ደግሞ አለው። የሆነ ግን የሚያስብል የሆነ ስታየው እወድሻለሁ ይልሻል፣ ግን ተግባሩ ላይ ግን የሚወድ ሰው አይደለም። ምክንያቱም የሚወድ ወንድ የሚወዳትን ሴት ማግኘት ይፈልጋል፣ ጊዜ ይሰጣል፣ ትኩረት ያደርጋል፣ ይንከባከባል፣ ይጠብቃል አይደለ? እንደዛ ነው እኛ የምናውቀው። እሱ ግን እንደዚህ የሚባል ነገር የለም።
ወፍ ምንም እንትን የለምና የዚህ ሰዓት ነቃ 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 ማለት አለብሽ ማለት ነው። ምናልባት ስህተቶቹንም ለመሸፈን ከቨር እያደረገም ሊሆን ስለሚችል በጣም መጠየቅ አለብሽ። ወደ 9ኛው እናልፋለን። እንግዲህ በ9ኛ ደረጃ አንድ ወንድ እወድሻለሁ ግን ማለት ከጀመረ ምን እያለ ነው? እውነተኛ ቁርጠኝነት ወይ ደግሞ ኮሚትመንትን አለመፈለጉ። በቃ በአጭር ቋንቋ የሀገሬ ሰው ሲናገር ምን ለመሰላችሁ? አንዳንድ ሰዎች ሂዳት ብለው እንዲሄድ አድርገው የሚባል ነገር አለና እንደዚህ ናቸው አንዳንድ ሰዎች። እናንተን ከህይወታቸው ማባረር ሲፈልጉ በቃል አይነግሯችሁም፣ ግን በተግባር እስከ ጥግ ነው የሚያስቀይሟችሁ። በተግባር ዜሮ ናቸው። ንግግር ላይ ጎበዝ ናቸው ማለት በጣም ጎበዞች ናቸው። እናንተ ስትገኙ እናንተ በእነሱ ህይወት ውስጥ ቦታ እንዳላችሁ ምናምን በቃ የማያስመስሉት ነገር የለም። ነገር ግን ድርጊቶቻቸው ግን እንደዛ አይደለም። አይፈልጓችሁም፣ ቼክ አያረጓችሁም፣ አይደውሉላችሁም ምናምን የራሳቸው ጉዳይ። ደውሉ አልደወሉ ደግሞ ምን አባታቸው። ግን ያው ዞሮ ዞሮ ነገሩን ነው እየነገርኳቸው ያለሁት። ሂዳት ብለው ግን እንዲሄድ አድርጉ አይነት ድርጊት የሚያደርጉ ሰዎች አሉና በጣም እንደነኛ አይነት ሰዎች በጣም ከባድ ናቸው፣ መጠንቀቅ አለባችሁ። ኤኒዌይስ እንደዛ ካለሽ ግን የሚልሽ ከሆነ እወድሻለሁ ግን የሚልሽ ከሆነ ምናልባት ኮሚትድ አይደለም። በቃ አንቺ ላይ ኢንቨስት ማድረግ አይፈልግም። ከአንቺ ጋር ጊዜውም ምናምኑ ኢንቨስት ማድረግ ስለማይፈልግ ሊሆን ስለሚችል በጣም መንቃት አለብሽ፣ መጠንቀቅ አለብሽ። ወደ መጨረሻውና ወደ 10ኛው እናልፋለን። እንግዲህ በመጨረሻና በ10ኛ ደረጃ አንድ ወንድ እወድሻለሁ ግን ማለት ከጀመረ ምን እያለ ነው? በቃ በአጭሩ ምንም እያለ አይደለም። ከዚህ ወንድ ቶሎ መራቅ እንዳለብሽ የሚያሳይሽ ምልክት ነው። አሁን ከነገርኳችሁ ውስጥ እንግዲህ ምን ያህል ነጥብ አግኝታችኋል? ለቁም ነገር ዝግጁ አይደለሁ ማለት ሊሆን ይችላል፣ ሊልሽ ይችላል፣ ወይ ደግሞ የሚል ስውር መልእክት ሊኖረው ይችላል። አንቺን ይዞ ሌላ አማራጭ እየፈለገም ሊሆን ይችላል፣ ወይ ደግሞ ሙሉ ኃላፊነት ለመውሰድ ፈርቶም ሊሆን ይችላል። ሲቀጥል ጊዜያዊ ስሜቱን ብቻ ለማርካት የሚጠቀምብሽ ሊሆን ይችላል። ከዛ ባለፈ ላንቺ ያለው ፍቅር ደግሞ ሙሉ አለመሆኑንም እያሳየሽ ሊሆን ይችላል። ከዛ በተረፈ አንቺን በጥርጣሬ ውስጥ እንድትቆይ ወይ ደግሞ እንድታልፊም እያደረገ ሊሆን ይችላል። የራሱን ስህተቶችም ለመሸፈን ጥረት እያደረገ ሊሆን ይችላል። ከዛ በተረፈ ነው መጨረሻ ላይ እውነተኛ ቁርጠኝነትንም አለማሳየትም ፈልጎ ሊሆን ይችላል። ሴቶችዬ፣ እህቶቼ አሁን ከነገርኳችሁ ውስጥ ምን ያህሉ በእናንተ ላይፍ ላይ ያለ ነው? በብዛት ካለ ምናልባት 10 ነጥቦች ነግሬያችኋለሁ። ከነኛ 10 ውስጥ ቢያንስ 5 እና ከዛ በላይ ካገኛችሁበት ያላችሁበት የፍቅር ግንኙነት አደጋ ላይ ነው ብዬ ነው ማስበው በግሌ። ስለዚህ መንቃት ነው ያለብሽ ማለት ነው። እንዳትጎጂ ነው ሼኔ ናት። ነገ የሚሻለሽን የሚበጅሽን ኃላፊነት ላይ ይዞሽ ሊገባ የሚችለውን ወንድ እንድትመርጪ በሚል ሐሳብ ነው። እወዳችኋለሁ። በሌላ ተመሳሳይ ቪዲዮ እስከምንገናኝ መልካም ጊዜ